ፈጣሪ ካለ ለምን ዝም ይላል? ለምን እኔ ላይ ይጨክናል? የሚል ጥያቄ ልብህን መጥቶት ያውቃል? እውነታው ግን ይህ ነው። እግዚአብሔር ካንተ ጋር መሆኑን የሚያሳየው ፈተናውን በማስቀረት ሳይሆን በመከራው ውስጥ አብሮህ በመራመድ ነው። ብዙዎቻችን እግዚአብሔርን የምንፈልገው ከችግር እንዲያወጣን ብቻ ነው። እሱ ግን የሚፈልገው በችግሩ ውስጥ ማንነታችንን ማጠንከር ነው። ዛሬ የምነግርህ መራራ እውነት ይሄ ነው። የሕይወትህ ጨለማ እግዚአብሔር ስለራቀህ ሳይሆን ብርሃኑን በውስጥህ ለማብራት ጥልቅ የሆነ የጽዳት ሥራ እየሠራ ስለሆነ ነው። ለምን ከፋኝ ብላህ ለምትጠይቅ ነፍስ ዛሬ ምላሽ የምንፈልግበት ቀን ይሆናል። የሰው ልጅ ሕይወት እንደ ባሕር ሞገድ ናት። አንድ ቀን ጸጥ ትላለች፣ ሌላ ቀን ደግሞ አውሎ ነፋስ ይነሳባታል። በተለይ በክርስትና ሕይወት መከራ ማለት የእግዚአብሔር ቁጣ ብቻ ሳይሆን ንጹሕን ወርቅ በእሳት የመፈተንና የማንጻት ሂደት እንደሆነ ይታወቃል። መጽሐፍ ቅዱስ መከራ ትዕግሥትን ያደርጋል ይላል። ግን ደግሞ መከራው ሲበረታ፣ ኑሮ ሲከብድ ለምን ይህ ሁሉ እኔ ላይ ማለታችን አይቀርም። አንድ ሰው ለዓመታት በትጋት የገነባው ንግድ በአንድ ጀንበር አመድ ሆነበት። የቤተ ክርስቲያን ሰው ነበር። ጸሎት አያቋርጥም፣ ምጽዋት ይሰጣል። ንብረቱ ሲወድም ግን መሪር ሐዘን ውስጥ ወደቀ። ጌታ ሆይ ይሄ ነው ወይ ለኔ የምትከፍለኝ ብሎ አማረረ። ለወራት በጭንቀትና በብቸኝነት ተቀመጠ። ነገር ግን በዚያው በጨለማ ውስጥ ሆኖ ከዚህ ቀደም ለቤተሰቡ ሰጥቶት የማያውቀውን ጊዜ መስጠት ጀመረ። ከልጆቹ ጋር ተቀራረበ። ከሚስቱ ጋር በሐሳብ አንድ ሆነ። ጊዜ በማጣት ሊፈርስ የነበረው ትዳር ጸና። ያ የጠፋው ንግድ ያልነበረውን የቤተሰብ ሰላምና መንፈሳዊ ጥንካሬ መለሰ። ነገሩ ከተስተካከለት በኋላ ሲናገር እግዚአብሔር የወሰደብኝን ሳይሆን የሰጠኝን ለማየት ዓይኔ የበራው ሁሉንም ነገር ባጣሁበት ቅጽበት ነበር አለ። አየህ ወዳጄ፣ እግዚአብሔር የተሻለውን ነገር የሚሰጥህ በስኬትህ ጊዜ ብቻ አይደለም፣ ይልቁንም በፈተና በማጣትም ውስጥ ሆነህ ቸምበር ነው። ይህንን የእግዚአብሔርን እጅ የምታየውም እነዚህን 3 መንገዶች ልብ ብለህ ስታስተውል ነው። አንደኛ፣ የዝምታው ድምፅ። ብዙ ጊዜ ፈተና ሲበዛብን እግዚአብሔር ዝም ያለ ይመስለናል። ጸሎታችን ጣሪያውን አልፎ የማይሄድ፣ ልመናችን አየር ላይ የሚቀር ይመስለናል። ነገር ግን በቤተ ክርስቲያን ሊቃውንት ትምህርት መሠረት እግዚአብሔር ዝም የሚለው ታላቅ ተአምር ሊያደርግ ሲል ነው። ጌታችን ከሞቱ በኋላ በመቃብር ውስጥ ለ3 ቀናት ዝም ብሎ ነበር። ያ ዝምታ ግን የትንሣኤው መቅደምና ከሲኦል ወደ ገነት የመሸጋገሪያ ቀናት ነበሩ። ስነ ልቦናዊው እውነታው ደግሞ ይሄ ነው። ራሱን ማወቅ የሚፈልግ ሰው በጥልቅ ዝምታ ውስጥ ነው ራሱን የሚያገኘው። ጩኸት ባለበት ቦታ እግዚአብሔርን መስማት አይቻልም። ፈተና ሲመጣ ጫጫታው ይበዛል። የሰው ወሬ፣ የጭንቀት ሐሳብ፣ የፍርሃት ድምፅ፣ ሌላም ሌላ። እግዚአብሔር ግን በውስጥህ ባለችው ረቂቅ ድምፅ አይዞህ ይልሃል። ለምን መረረኝ ስትል እግዚአብሔር እያጠራሁህ ነው እያለህ ነው። መራራው መድኃኒት ለፈውስ እንደሚሆነው ሁሉ መራራው ሕይወትም ለነፍስ ጥንካሬ ይውላል። በዚህ ወቅት ማድረግ ያለብን ነገር ቢኖር ዝምታውን እንደ መርሳት ሳይሆን እንደ ቅርበት ማየት ነው። እግዚአብሔር ባጠገብህ ባይኖር ኖሮ ያ ሁሉ መከራ እስካሁን አጥፍቶ ነበር። አሁንም ቆመህ መታየትህ ብቻ የእግዚአብሔር እጅ መሆኑን ማሳያ ነው። ሁለተኛ፣ በሰዎች በኩል የሚመታው መለኮታዊ ድጋፍ። እግዚአብሔር ሁልጊዜ ከሰማይ መና አያወርድም። አንዳንዴ እጁን የሚዘረጋው በሰዎች በኩል ነው። በፈተና ውስጥ ሆነህ ያልጠበቅከው ሰው መጥቶ ሲያበረታታህ ወይም አንዲት የምታጽናና ቃል ከሰው አንደበት ስትሰማ ያ የእግዚአብሔር እጅ እንደሆነ አስተውል። ቅዱስ ዮሐንስ አፈወርቅ እንደሚለው እግዚአብሔር ሰውን በሰው ያድናል ይላል። በችግሩ ጊዜ አብሮህ የሚቆም ጓደኛ፣ በሐዘኑ ጊዜ አብሮህ የሚለቅስ ጎረቤት፣ ወይም በጭንቀቱ ጊዜ ምክር የሚሰጥህ የንስሐ አባት፣ እነዚህ ሁሉ የእግዚአብሔር ረዳትነት መገለጫዎች ናቸው። አንድ ሰው እንዲህ ሆኖ ነበር። በጠና ታሞ አልጋ ላይ ዋለ። የሚጠይቀው ዘመድ፣ የሚረዳው ወዳጅ አጣ። እግዚአብሔር ረሳኝ ብሎ ተስፋ ቆረጠ። አንድ ቀን ግን ማያውቋት አንዲት ሴት በስህተት የክፍሉን በር ከፍታ ገባች። ይቅርታ ጠይቃ ልትወጣ ስትል የሰውየውን ፊት አይታ አዘነችለት። ያቺ ሴት ለወራት በፈቃደኝነት ስታስታምመውና ስትረዳው ቆየች። ያ ሰው ሲድን የተናገረ ነገር ቢኖር እግዚአብሔርን በመላእክት ክንፍ ሳይሆን በሰው እግር ወደኔ መጥቶ አየሁት የሚል ነበር። አየህ ወዳጄ፣ ፈተና ውስጥ ስትሆን በሮች ሁሉ የተዘጉ ሊመስሉ ይችላሉ። ነገር ግን እግዚአብሔር በአንድ ጠባብ መስኮት በኩል የራሱን መልእክተኛ ይልክልሃል። ያንን እጅ ለማየት ግን ልብህ በቂምና በምሬት መዘጋት የለበትም። ሶስተኛ፣ የማንነት መለወጡና አዲስ ጥንካሬ። ሶስተኛውና ዋነኛው መንገድ በፈተና ውስጥ የምታገኘው አዲሱ አንተነትህ ነው።
ከመከራው በፊት የነበርከው ሰውና ከመከራው በኋላ የምትሆነው ሰው አንድ አይደሉም። እግዚአብሔር በፈተና ውስጥ የሚያሳልፍህ ልክ እንደ ሸክላ ሰሪ ሊያበጅህ ስለሆነ ነው። ሸክላው እሳት ውስጥ ካልገባ ጥንካሬ አይኖረውም፣ ውሃ ቢነካው ይፈርሳል። ለምን መረረኝ የምትለው ጥያቄ መልሱ እዚህ ላይ ነው። ሕይወት የጣፈጨች ብቻ ብትሆን ኖሮ ፈጣሪህን አታውቅም ነበር። መራራው ሕይወት ግን ወደ ጸሎት፣ ትጋት፣ ወደ ትህትና እና ወደ እውነተኛ ፍቅር ይመራሃል። ከዚህ በዚህኛ ባለው ሳይንሳዊ እውነታው ፖስት ትራውማቲክ ግሮት ወይም ከመከራ በኋላ የሚመጣ እድገት ይባላል። ታላላቅ የቤተ ክርስቲያን አባቶችና በሕይወታቸው ስኬታማ የሆኑ ሰዎች ሁሉ በታላቅ ፈተና ያለፉ ናቸው። ፈተናው ሲመጣ የሚሰብርህ ይመስልሃል፣ ነገር ግን እግዚአብሔር እየጠገነህ ነው። የነፍስህ ጡንቻ እንዲከነክር፣ የእምነትህ መሠረት እንዲጸና እያደረገህ ነው። ዛሬ ባለህበት ሁኔታ ውስጥ ሆነህ እግዚአብሔር ምን እያስተማረኝ ነው ብለህ ጠይቅ። ቂምህን እንድትተው ነው ወይስ ትዕግስትን እንድትማር ነው? ወይስ ደግሞ በራስህ ጥንካሬ ብቻ ሳይሆን በእሱ ኃይል እንድትመካ ነው? ይህንን ጥያቄ ስትመልስ የእግዚአብሔርን እጅ በግልጽ ማየት ትጀምራለህ። ተወዳጆች፣ መራራው ሕይወት ዛሬ መረረ ቢሆንም መጨረሻው ግን የክብር ይሆናል። መከራው ያልፋል፣ እግዚአብሔር ግን ለዘላለም ካንተ ጋር ይኖራል። ተስፋ አትቆርጥ፣ ምክንያቱም ያንተ ታሪክ ገና አላበቀም። ልዑል እግዚአብሔር ሆይ፣ በመከራችን ጊዜ ረዳት፣ በጭንቀታችንም ጊዜ መጠጊያ ስለሆንክ እናመሰግንሃለን። ጌታ ሆይ፣ መረረኝ ብላ በፊትህ ለምታለቅስ ነፍስ ሁሉ ያንተን መለኮታዊ መጽናናት ላክላት። እንደ ቅዱሳን አባቶቻችን በትዕግስት የምንጸናበትን ኃይል ስጠን። የጨለማው ዘመን አልፎ የብርሃኑን ትንሣኤ እንድናይ ዓይነ ልቦናችንን አብራ። በቅድስት ድንግል ማርያምና በቅዱሳን ሁሉ አማላጅነት እርዳን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።